እነዚህ ሱዳናውያን ወታደሮች በእጃቸው የያዙት ገንዘብ የኢትዮጵያ መገበያያ ብር ነው። በአገራቸው የተሰማሩበትን የእርስ በርስ ጦርነት ተከትለው እየተፋለሙ ያሉት ወጣቶቹ ልክ እንደ አብይ አህመድ የኤምሬትስ ተላላኪ የሆነውን የሄሚቲ ጋዳሎን ኃይል ሲዋጉ የአብይ አህመድ መንግስት ገንዘብ ጥቅም ላይ ሲውል ለምርኮ ዳርገውታል። እዚህ ጋር ኦህዴድ በየቦታው መማረክ ነው እንደ ስራው የሚለውን ቀልድ እንትወው። 224 ተሽከርካሪ ያወደምንበትን ውጊያ አድርገን ብዙ ቁሳቁስ ማርከናል፣ ከዚህ ውስጥ የኢትዮጵያን ገንዘብ የያዘ መኪናም አግኝተናል ብለው በቪዲዮ ጭምር ያጋሩት እነዚህ ሱዳናውያን ወታደሮች የመገናኛ ብዙሃንን ትኩረት ስበዋል። የሱዳን ጦርም ቆይቶ ባወጣው መግለጫ የኢትዮጵያ ገንዘብ በአንድ ፒካፕ ውስጥ በጦር ሜዳ ለምርኮ መዳረጉን ገልጿል። ይህ ገንዘብ በሱዳን ጦርነት ውስጥ ምን ሊያደርግ ገባ ተብሎ አይጠየቅም። አብይ አህመድም ሐምዳን ዳገሎም አንድ አለቃላቸውና ማዘዣ ጣቢያውም አቡዳቢ ነውና ለመሐመድ ቢን ዛይድ ሲባል እንዲሁ ሆኗል ተብሎ የሚታለፍ ግን አይደለም። ጠቅላይ ሚኒስትሩ በኢትዮጵያ ውስጥ ሁሉም ነገር ጦር መሳሪያ እንደሚሆን አሳይተዋል። ቴሌኮም እንደ ብርሃኑ ጁላ ጦር፣ መብራት ኃይልም እንደ አበባው ታደሰ፣ ብሔራዊ ባንክም እንደ አየር ኃይል እንደሚዋጉላቸው ያሳዩት ጠቅላይ ሚኒስትር አብይ በወለጋ ለዓመታት፣ በትግራይ ለድፍን 2 ዓመታት፣ በአማራ ክልል በተለያዩ አካባቢዎች ለበርካታ ወራት መብራት፣ ባንክ፣ ኔትወርክ እንዳይሰራ በማድረግ እነዚህኑ መሰረተ ልማቶች ለውጊያ እንደሚያገለግሉ አሳይተዋል። ጦር ማሰልጠኛ በመክፈት ወታደር በመላክ ድሮን በመተኮስና በመሰል ወታደራዊ መስኮች እየተሳተፉበት ባለው የሱዳን ጦርነት ከመከላከያና ደህንነት በተጨማሪ ብሔራዊ ባንክም እንደገባበት በዚሁ ቪዲዮ ላይ መመልከት ይቻላል። ከአንድ ሳምንት በፊት አፍሪካ ኢንተለጀንስ ባስነበበው ዘገባ ኢዮብ ተካልኝ የሚገዙት የአብይ አህመድ ብሔራዊ ባንክ የጥሬ ገንዘብ ችግር ለገጠመው የሐምዳን ዳጋሎ ሄሚቲ ጦር ገንዘብ ሊያት መሆኑን ገልጾ ነበር። በተያዘው ሳምንት ደግሞ የሱዳን ጦር የኢትዮጵያን ገንዘብ በጦር ሜዳ ከነፒካፑ ማረክሁት ብሏል። የጥሬ ገንዘብ ችግር የገጠመው ሄሚቲ የብልጽግናው አገዛዝ ያቀረበለትን ገንዘብ በመጠቀም ላይ ነው እንደማለት። በአገር ውስጥ ጦርነት ላይ እንደ ጄኔራልም እንደ ፊልድ ማርሻልም በመሳተፍ ህዝብ ገንዘብ እንዳያገኝ በማድረግ ሰዎችን በብሔርና በስም እየለዩ የባንክ ሂሳብ በመዝጋት ያካበተውን የጦርነት ልምድ በሱዳን ውስጥ በሌላ መልክ እየደገመው ያለው ብሔራዊ ባንክ በኢዮብ ተካልኝ እየተመራ የመዋጊያ ገንዘብ እያቀረበ ነው።